አይነ ስውር ሁኚ ማየት የተሳነኝ በእግዚአብሔር ተስፋ ውስጥ አንድ እንጨቷን ይዤ ሁሌ ተመርኩዤ ቆንጆ ልጅ ወደድኩኝ። እንዴት አየሃት እንዴት ወደድካት ብላችሁ አትጠይቁኝ። ከአምስቱ ሕዋሳት ከስሜት ምንጮቼ መዳሰስ ማየት እነሱ ቢሳኑኝ መስማት እችላለሁ። ሳቋን ግን ወደድኩት። እጅግ ውብ ፈገግታ፣ የሚያምር ተፈጥሮ፣ ከማየትም በላይ የሚያሳሳ ውበት በሳቋ ውስጥ አለ። ቆንጆ ልጅ እኮ ነች። ምነው አምላኬ ሆይ፣ ምነው ፈጣሪ፣ አንድ ነገር ብቻ ዛሬ ልጠይቅ። እሷን ብቻ ይቼ ሳቋን ተመልክቼ በሞት እንኳን ቅጣኝ፣ አይኔን ብቻ አብራልኝ። ቻቻዬ እንዴት እንደናፈከኝ። እኔ ደግሞ አልናፈቅሽኝም። ቻቻ እስር ቤት እኮ መጥቼ አልጠየቅኩህ። ብርዝና ሰምቶ ከቤት እንዳትወጪ ስላለኝ ነው። አሪፍ ነሽ። እኔ አሁን ልሂድ? እሺ፣ ግን በቃ ያንን ነገር ስትጠቀም ተጠንቅቀሽ። አለበለዚያ ምን ቢቀርብህ ይሻላል። ምን አገባሽ? ቢቀርብኝ ባይቀርብኝ ታሰርኩ ነው። አቦ በማይመለከትሽ አትግቢ። እሺ ትራንስፈር ላድርግልህ? ደስ ይለኛል። እንዴት እንደምወድሽ ታውቂያለሽ። ባለፈው በላክልኝ አካውንት ነው? አዎ በማለፈው አካውንት። ሄሎ ቆንጆ። አይ ቆንጆ እንደው ታስቀኛለህ እኮ። አንቺ ምንድን ነው የሚያስገለፍጥሽ? ወተሽ ልብሱን አታገኝም እንዴ? ቆንጆ ነው እያሳቀኝ ያለው። ወንድሜ ለቀቅ አድርጊው፣ ስራው ይስራበት። ማሽኑ እኮ እምቢ አለኝ። እሱ እኔን አይመለከተኝም። እንግዲህ በእጅ አላጥቅም። ቆንጆ ከሰዓት በኋላ ልጁ መጥቶ ያይልሻል ብሎኛል። ትሰሚኛለሽ? ወንድሜ ስራ ፈት አይደለም። ለዘይትም ለማሽንም ያልሽ ስራ አታስብሽ። የሰራነው ስራ በጣም አስደስቶኛል። የክንፈ ሚና ደግሞ እጅግ የተለየ ነበር። በዚሁ አጋጣሚ ላመሰግን እወዳለሁ። አመሰግናለሁ። እሱንም በማስመልከት ትንሽዬ ስጦታ አዘጋጅቼለታለሁ። ይህን ስል ግን የእናንተ እገዛ አስተዋጽኦ የለበትም እያልኩ አይደለም። ለሁላችሁም እጅግ ትልቅ አክብሮት አለኝ። ያው ቀጣዩን ፕሮጀክት በበላይነት የሚመራው ክንፈ ነው ማለት ነው። መልካም እድል። ጨርሻለሁ። ቆንጆ፣ አንድ ነገር ላስቸግርህ? የምችለው ነገር ከሆነ ችግር የለውም መሲ። አባቴ ታሞብኝ ማሳከሚያ ብር አጣሁ እና የ2 ወር ደሞዝ ቀድሜ መውሰድ ፈልጌ ነበረ። ችግር የለውም መሲ፣ የ3 ወር አድርገሽ መውሰድ ትችላለሽ። በጣም አመሰግናለሁ ቆንጆ። ችግር የለውም። አባትሽን እግዚአብሔር ይማረው። አሜን። ስዩምን ግባ በይው። እሺ ግባ ስዩም። ቦስ ካልነበረ ከነሰም ነበር ይቻላል። ሊሊዬ ምን ሆነሽ ነው የምታለቅሽው? ምን ሆነሽ ነው ሊሊ? አየህ አይደል እኔ ይሄን ያህል እየሆንኩለት እንኳን እሱ ለኔ ግድ አይሰጠውም። በእርግጥ ቻቻን በጣም ነው የማፈቅረው፣ ግን እሱ ለኔ ጊዜ አይሰጠኝም። ጭራሽ ይባስ ብሎ ከኔ ፊት ከሌላ ሴት ጋር ያወራል። አብራኬ እስኪ ምን ላድርግ በእናትህ ንገረኝ። ከልብሽ ታፈቅሪያለሽ እንዴ? ምን ማለት ነው ታፈቅሪያለሽ ማለት? የጠየኩሽን መልሽልኝ። ከልብሽ ታፈቅሪያለሽ? ከምታስበው በላይ በጣም አፈቅረዋለሁ። ታገሽ። በቃ ይሄ ነው ምክርህ? ሊሊዬ መታገስ እኮ ያሳጣል።
መታገስ እኮ ያስወቅስም። ለሚወዱት ሰው ሲሉ ደግሞ የመስተካከያ ጊዜ መስጠት ማለት ነው። ሊሊ ስለታገስ ካንቺ የሚቀነስ ሽርፍራፊ ነገር የለም። የታገሰ ከሚስቱ ይወልዳል አይደል የሚባለው? የአብራኪ አንተ ባትኖርልኝ አሁን ምን ሆነ? የምር ግን የልጅነት ጓደኛዬ እኮ ነህ አብራኪ። እስከ አንድ አይነህን ጨፍን። ቦስ ካለበረ ካላሰብ ነበር ይቻላል። ለክንፍ የሰጠው ፕሮጀክት ትክክል አለ። እንዴት ማለት ጥሩ ስራውን ይሰራውን ብዬ አላምንም። የባለፈው ፕሮጀክት ዲዛይን ሌላ ሰው ክፍሉን ያሰራው። የምርህን ነው? የምሬን ነው ቦስ። መናገር ስላለብኝ የተናገርኩት። አይኔ እያየ ድርጅታችን ሲከሰር ማየት አልፈልግም። ካጠፋው ይቅርታ። ይገባኛል። አንተ ምንም አላጠፋህም። ከጓደኛ ጋር ላጣላክ አልፈልግም። እሺ ተረድቻለሁ። አሁን ወደ ስራ መሄድ ትችላለህ። አራ ሊሊ ግን ለምንድነው ማተረጁ? እኔ የለሁበትም። በኋላ የሚደርስብሽ ግፍ ደግሞ ሰላምን ግፍ ነው የምታወሪው? ስለዚህ ልጅ ግፍ ነዋ። ምን ባላወቀ ትሆኛለሽ? ይመላለሳል፣ ቤታችንን በየቀን ይሳለማል፣ ግን አንድ ቀን አግኝቶሽ አያውቅም። ቆይ ለምንድነው ማተረጁ? አንቺ ጉደኛ ደግሞ ምን ልረዳው? ሳይገባሽ ቀርቶ ነው እንደሚያፈቅርሽ ነዋ። ማ አብራክን ሊያፈቅረኝ? አዋ እሱ ይሄንን እውር ማየት ይችላል። ያው እንደውም መጣልሽ። አያገባኝም። አብራክዬ መልእክትን አድርሼልሃለሁ። ከዚህ በኋላ ትረዳለች። ቻው። ሰላም ነው? አለሁልህ አብራክ። እንዴት ነህ? ጠፋሽ እኮ። አለሁ። አዲስ የተለቀቀ የፍቅር ፊልም አለ። አስጭነን እንምጣ? የምርህን ነው? አዎ። እሺ። ባክሽ እሱ ችግር አለበት። ተማር ስላለክ ነው ችግር አለበት የምትለው? አዎ እኔ መማር አልፈልግም። ከፈለገ የኔን እውቀት ያውቀው የለ ዝም ብሎ አይቀጥረኝም እንዴ? እንደሱም አይሆንም። ስርዓቱም አይፈቅድም እኮ። ስርዓት? የትኛው ስርዓት ነው? ከተማሪ ይልቅ በዘመድ አዝማድ የሚቀጠረው አይበልጥም እንዴ? እሱ ውሸት ነው። ውሸት አይደለም። ክንፈ እንኳን ጓደኛው ስለሆነ አይደል ያስቀጠረው? እሺ በቃ ተረጋጋ አባቴ። ደግሞ ሽሮና በርበሬ ያመጣልሃለሁ። እሺ እሺ እረጋጋለሁ። ግን እናት ያመጣሽልኝ ሽሮና በርበሬ እኮ አላለቀም። ይገባኛል። ለሳምንት ማየት ቤት ስለማትወጣ እናማ እንዴት አድርጌ ነው ሰርቄ የማመጣልህ? እንደሱ አለለክ። ስማኝማ ወየኔ ልጅ ፍቅርን እንዴት አድርገህ ነው የምትገልጽልኝ? ፍቅሬን ገልጽልሽማ አንቺ ማለት ለኔ ፀሐይ ነሽ። እንደሱም አለኝ ትለኛለህ እና እኔ የፈለግኩት በተግባር ነው። መንገድ ላይ እኮ ነን ያለነው። ምን ችግር አለው? ምስትክ አይደለም? አንቺ ካልሽ እሺ። ሄሎ ወይ? እሺ እመጣለሁ። እናት ቆንጆ ነው የደወለው። አሁኑን እናያለን። ልጅ በቃ እሺ። እሺ በቃ አባቴ እንደቸገረክ ስራ እንደሚያስፈልግበት ታስረዳው። እሺ ጋይስ ታብታብ እያደረጋችሁ ታብታብ አድርጉ። ዳብል ነው ጆዬ። ቢግ ሪስፔክት። በጣም ነው የማመሰግነው። እዚህ ጋር ልብስ የምታጥበው እናቴ በላት። ሰላም በያችሁ እንጂ እኔ ቤተሰቦች እኮ ናቸው። ሰላም፣ እንዴት ናችሁ? ብታዩ እንዴት እንደምወዳት የኔ ውድ ናት። ጋይስ በቃ ቻው። እሺ ልብስ ልናጥብ ነው። እናቴ ላክስ ምንድን ነው የሚያስለቅስሽ? እውነት እናቴ ናት ነው ያልሽው? እንዲህ ብለሽኝ እኮ አታውቂም። ደግሞም ልብስ ልታግዥኝ ሲያምርሽ ይቀራል። ዝም ብለሽ ጠቢ። በጣም ስለደከመኝ ይገርች። ቅድም ያልሽው ውሸትሽን ነው ማለት? አይ የእውነቴን ነው። ምን ትመስላለች? ስታይኝ ሰራተኛሽ ነው እንደሚመስልሽ ወይስ እናንቺ ግን ከፈለኝ ይመስልሻል? ሲመስለኝ ግን አንዳንዴ ሰራተኛነትሽን ተረሻለሽ እንዴ?
እንዴ ክንፈ ሴት ሄዶ ነው ደግሞ? መኪናስ? ክንፈ ዛሬ የለም። ወክ ማድረግ ፈልጌ ነው። ተስፋ። አቤት። በጣም ይቅርታ አድርግልኝ። ለምኑ? ከስንት ጊዜ በኋላ ቢሮ ብትመጣ በደንብ ባልተንከባከብኩ፣ ያው በስራ ምክንያት ጥሩ ስሜት ላይ ስለነበርኩ። አረ ችግር የለውም። ደግሞ ስላገኘሁ በጣም ደስ ብሎኛል። አንተን ለማግኘት ብዙ መስዋዕት ከፍያለሁ። እንዴ ለምን? የሰፈር ሰዎችና ጓደኞቻችን ቆንጆ ስራ እንዲያስቀጥረኝ ላዋራው ልሄድ ነው ስላቸው፣ እባክህ እሱ ጋር ባትሄድ ይሻልሃል፣ ባህሪው ተቀያይሯል፣ ሂደህ ከምትዋረድ አርፈህ ብትቀመጥ ይሻልሃል አለ። አይ እኛ ሀገር ሰው። እሺ ከዛ ምን አደረክ? አይ እኔማ አብሮ አደጌ ያሳለፍነው ጊዜ አይረሳም ብዬ ወደ ቢሮ መጣሁ። ጸሐፊን ሳገኛት አንተ ማግኘት እንደምፈልግ ሳዋራት ከ2 ወር በኋላ ና አለች። ድንገት አንተም ድምጼን ሰማህ ከቢሮ ወጣህና ጠራኝ። ግን በጣም የገረመኝ ነገር እንዴት እስካሁን ድምጼ ሳረሰው? እንዴ ተስፋ፣ አንተ እኮ የረጅም ጊዜ ወዳጅ ነህ። እንዴት ድምጽህን እረሳለሁ? እኔና አንተ እኮ ብዙ ያሳለፍናቸው የጋራ ነገሮች አሉ። እባክህ እስኪ ና እንደው ለምን አንድ ሁለት እያልን አንጫወት? በጣም ደስ ይለኛል። እሺ አሁን ስንት ብር ነው የምፈልገው? 4000 ብር ብቻ። 4000 ብር? እንዴ የትምህርት ቤት የምከፍለው እኮ ነው ያለኝ። ከትምህርት ነው ያልበልጥብሽ? ታዩ እንደው አትስጪ። ምን እወዳለሁ አፈቅራለሁ የምትይኝ ለእኔ 4000 ብር መውሳቺ ነው? እሺ በቃ አትናደድ። እኔ ያለው እንዲደብር አልፈልግም እኮ። እንዳልናደድ ትራንስፈር አድርግልኝ። ባለፈው በላክልኝ ነው? አዎ። ቻቻዬ መጣሁ ብለህ ጠፍተህ ነው። ለደቂቃ እንኳን ከእኔ እንድትለይኝ አልፈልግም። ደግሞ እሷ ማነች? ማናት ያለሽ እንዴ? አንቺ ራስሽ ማነሽ? ጣፋጭ ትባላለች። በጣም የምወዳት እና የማፈቅራት የወደፊት ሚስቴ። ሚስቴ? አዎ ሚስቴ ነኝ። ታናሽ እህቴ ምናምን ያልካት እሷ ናት? አዎ ታናሽ እህቴ ናት። አይደለሽም እንዴ አንቺ? ኧረ ነኝ። እንዴት ሳትነግረኝ ብዬ እኮ ነው። መቆጣቱ ነው። ለማንኛውም ሮም ይዤ እየጠበቅኩ ነው። ደግሞ ምንድን ነው የሚያናደው? ተያት እባክሽ። ያው እህቴ አይደለች ለምን አልነገረኝም ብላ እኮ። አይ ተስፋ፣ የሆነ ጊዜ ምን እንዳደረግን ታውቃለህ? እኔ ታምሜ ቀርቼ አንተ ፈተና ተፈትነልኝ አስተማሪው መጥቶ ይኸውልህ እዛን ቀን እንዳልመጣ በስርዓት አውቃለሁ። ማን እንደተፈተነልህ ካልነገርከኝ አሁኑኑ ማባረር ሲለኝ ተስፋ ነው ብዬ ያስቀጠቀጥኩት መቼ ነው ማለት ነው። እኔ ደግሞ የማይረሳኝ ነገር ማለት ነው ያቺ አስተማሪ በአንተ ፍቅር ወድቃ በኔ? አዎ በአንተ። እንዲያውም የሆነ ጊዜ እኔን ጠርታ አንተን እንደምታፈቅረ ነግራኛለህ። ይገርማል፣ ትዝ አይለኝም። ደግሞ የሆነ ጊዜ ምን እንዳደረክ ታውቃለህ? ተስፋ ከሆነች ቆንጅዬ ልጅ ምሳቃ ሰርቀ መተህ እየበላን አስተማሪው ይዞ ቅጥቅጥ ያደረገንን እኔ እንደው ምን ነው ምሳው በቀረብኝ ነው ያልኩት። አይ ተስፋ ብቻ እኔና አንተ ብዙ ትዝታ አለን። እኔም የራሴን ድርጅት ከፍቼ አንተ ደግሞ ጎበዝ ዶክተር እንደምትሆን ነበር ምኞታችን። ምን ዋጋ አለው? የድሃ ልጅ ስትሆን የምትፈልገው ነገር አትሆንም። እንዴ ለምን? ጎበዝ ተማሪ ያለበት እባክህ ሁሉም በነበር ቀርተዋል። አንተ እንኳን አባት ወደ እጭ ከስር በኋላ ስልክ መደወል ማቆንክ። አባት ስትለኝ አባት ደህና ናቸው እባክህ። እንዴት እኮ እንደሚያዝናኑኝ። ተስፋ ምነው ችግር አለ እንዴ? አይ ምንም ችግር የለም። እንዲህ መሆኔ ምክንያት እንኳን እናትና አባቴ በመሞታቸው በጣም አዝናለሁ ተስፋ። አልሰማሁም ነበር። ይገባኛል። አንተ ብዙ ጊዜ ኢትዮጵያ ውስጥ ስለማትኖር ወደ ውጭ ብዙ ጊዜ ትሄዳለህ። ብታይ ታናናሾች የማስተምራቸው እኔ ነኝ። የቀን ስራ እየሰራሁ ነው። ተስፋ አንተ ጠንካራ ሰው ነህ። እየጠጣ ገዳይነሽ በመውደድ ገዳይነሽ። ቆይ በዚህ ልክ ፍቅር መለከፍ እንደሆነ ባውቅ ኑሮ እጄን ታጥቤ የምገባበት አይመስለኝም። ለምን የቀረበ እናቴ ማዳር ለማ ዛሬም አልመጣችም፣ ማክቤልም የለችም። ማን ነው ደግሞ የምጠይቀው? ወይ አምላኬ፣ የሚያፈቅር ልብ ስለሰጠኝ አመሰግናለሁ። በሰጠኝም ልብ አፈቀሩ፣ ግን ተፈቃሪ የለችም። ይህም መታደል ነው። ቢያንስ የኔ አትሆን
እባክህ ፈጣሪ አርፍዳም ይሁን ትምጣ። የአይኔን ረሃብ ላስታግሰው፣ በጠረኗ ልማረክ፣ በፈገግታዋም ልታደስ። ዘሬብኝ መሰንሻለሁ ቦስ ይቅርታና ከንፈር ስላልከፋም ለአስቸኳይ ስራ ተፈልጌ ነበር። እንዴ እና ለምን ደውልለት? አይ የኛን ስልክ እኮ ስለማያነሳ ነው። ደግሞ ቦስ መኪናውን ሌላ ሰው ሲነዳ አይቻልም። እሺ ገባኝ፣ እኔ ደውልለታለሁ። ግን ቦስ በተደጋጋሚ እንደዚህ ብዬ ስነግርህ አቃጣሪ መስዬ እንዳልጠይቅ ለድርጅታችን በማሰብ ነው። ይገባኛል ስዩም፣ እረዳሃለሁ። በቀደም ያልኩን ፋይሎች አጠናክርልኛል። ይሄድ ትችላለህ። ስራውን አስቀጠረ? አላስቀጠረኝም። እና ለምን ጠራክ? ቢሮ ስትመጣ ጊዜ ሰጥቼ ስላላወራህ አንድ ሁለት እያልን እንጫወታለን። አባቴ አንተ አሁን አንድ ሁለት ማለት አይደለም የሚያስፈልግህ፣ ስራ ነው የሚያስፈልግህ። ቆይ ግን ስትጠይቀው ዝም ማለት? ደጋግሜ አልጠየቅኩትም። ለምን አልጠየቅከው? መጨቅጨቅ እንዳይሆንብኝ ነው። ሰማኛለህ? መጨቅጨቅ ካለብህ ግዴታ ትጨቀጭቋለህ። አሁን የምነግርህን በደንብ ስማ። በዚህ ሳምንት ግዴታ ስራ ካላገኘህ የኔና ያንተ ነገር ያበቃል። አልገባኝም። አንተ መቼም አይገባህም። ማሚ ለሌላ ሰው ድረኝ። እሺ ሞክራለሁ። ሞክራለሁ። ድጋሚ አታገኘኝም። ሲበዛ በጣም ታገስኩ። አንተ ለንግድ የለም። ቻው ቻው። ድሮም ድሃ ማንም አይፈልግም አይደለም አንቺ። እናትና አባቴ እንኳን ትተውኝ ሄዱ። ሲጀመር እኔ እዚህ ምድር ማስፈልግ ሰው አይደለም። ራሴ ማጥፋት እሺ ወንድሜ፣ እንደዚህ ነበር የሰማው። ፍቃድ እንድሰጠኝ ፈልጌ። ለምንድን ነው ፍቃድ የምትሰጠው? ተቆጣኸኝ እኮ። አልተቆጣሁም፣ ማወቅ ስላለብኝ ነው። እሺ አዲሱ ፕሮጀክት እቤት ተረጋግቼ ለመስራት ስለፈለግኩ። አይቻልም። እዚሁ በሰዓት ትሰራለህ ቢሮ ላይ። ለምን? እንዴት ነው ለምን የምትለኝ? አለቃ ነኝ። የማዘን ስራ የመስራት ግዴታ አለብህ። ገባ? እሺ ትናንት ስደውል ደግሞ ስልክ አታነሳም። ሳላደርስ በምን ሄድክ? እሱ ምን ያደርግልሃል? ያለፈው አልፏል። አሁን ስራ ላይ ተኩር። መሄድ ትችላለህ። ስሚ እንጂ ጓደኞቼ ሲመጡ ለምንድን ነው አስሬ በዛ በዚህ የምትይው? ምን ችግር? ስለ ችግሩ አይመለከትሽም። ያልኩሽን ብቻ ነው። እሺ ሂጂውን ክላስ ነች። ሲመስለኝ ቆንጆ አስመሳይና መጥፎ ሰው ነው። እባክህ በጣም ነው የከፋኝ። የምር እኔን ይክፋኝ ወንድሜ። ድሮም የድሃ ልጅ ሲያልፍለት ባህሪ ይቀያየራል። እሱማ የድሃ ልጅ አይደለም፣ የሀብታም ልጅ ያው ነው። እባክህ ውርስ ማለት እኮ ድሃ ማለት ነው። እህቴ ክላስ እንዴት ነው? ምንም አይልም። አሪፍ ነው። አሪፍ። መምህር ቅዱስ ደውሎልኝ ነበር እና ምን አለ? አይ አሪፍ ነው። ሰሞኑን ክላስ ላይ ቆንጆ እየሆንሽ ብሎኛል። በዚሁ ቀጥይ። በአመቱ መጨረሻ ማደርግልሽን አታውቂ። እሺ ብሉ። ምን ይጨመር? ብርቄ በጣም የሚጣፍጥ እራት ነው ዛሬ ሰራሽ። ነይ እስኪ እቺን ጉረሻት። አይ ኤልሳን አጉርሳት። ኤልሳን እንዴ ኤልሳን ብሊ አይደለም አጉርሳት። በይ በይ ጉረሽ። ወይ ተቀበይኝ። እንዴ ኤልሳ ወዴት ነሽ? ማሽኑ ተስተካከለ ብርቄ? አሁን ምንም እየቸገረሽ አይደለም? በጣም ኤልሳዬ እረፍት እንዴት ነበር? ደስ የሚል ነበር ተመስገንዬ። ኧረ አስቱካ
ጆሮሽን ይዝሻል እንዴ? ኤልሳን እኮ ነው የጠራት። አሃ እኔን ጠየቀ መስሎኝ እኮ ነው። ሰሚኝም ኤልሲ፣ አንድ ነገር ላወይሽ ፈልጌ ነበር። አወን አብሶ ስለ ፊዚክስ ቢሆን ደስ ይለኛል። ሲመስለኝ ግን አስቴር ክፍለ ሀገር ኤልሳ ተብለሽ ነበር እንዴ የምትጠር? ኤልሳይ ምን ነው ተከሽ? ደግሞ ባይገርምሽ በህልሜ አይቼሻለሁ። አሃ ምን ሳደርጋ ይሄን ተመስገንዬ። ሲመስለኝ ግን አስቴር ዛሬ ትንሽ ሳያምሽ አይቀርም። ሐኪም ቤት ብትሄጂ ደስ ይለኛል። አሃ እንዴት ታወቅ? አኗርዬ አንቺ እኮ ያራዳ ልጅ ነሽ። እንዲያው ማታ በህልሜ ገጠር ያለው ይመስለኛል። ከወንዙ ስዘል የሆነ አስፈሪ ሰው አግኝቶ እንዲያው በቦክስ አልኩት። እንዴ ምን ነው የነገርኳችሁ ነገር አያሳዝንም? አያስለቅስም? ያሳዝናል። አንቺም ያለሽበት ሁኔታ ያሳዝናል። ስማኝማ ኗሪ፣ ለምን ካፕል ሆነን ቲክቶክ አንሰራም? ቫይራል ይወጣልናል እኮ። ደስ ይለናል። በጣም ነው የማያምርብን ሳዩ። እኔና አንቺ ካፕል ሆነን እወድሃለሁ ስትይኝ አልወድሽም እልሻለሁ። ከዛ ኮራ ብዬ ይህን የመሰለ ወንድ በቀላሉ አታገኝም። አያስቅም? አያስቅም። ጓደኛ መስታወት ነው ይባላል። ብርቄ ብርቄ! አቤት። የድሮ ጓደኛዬ ነው፣ ተዋወቂ። እሺ፣ ብርቄ ይባላለሁ። ተስፋ እባላለሁ። የቆንጆና የኤልሳ እናት ነኝ። እሺ፣ ተጫወቱ። እሺ ተስፋ፣ እንግዲህ ዛሬ ቤት የተጠራው ለጉዳይ ፈልጌ ነው። ያው አሁን የምነግርህ ነገር አይደብርህም ብዬ አስባለሁ። ስራ ብቻ ይሁን ምንም ነገር ቢሆን እሰራለሁ። አዎ ስራ ነው፣ ግን እንዲደብር እንዲከፋ ብዬ አይደለም። ከአሁን በኋላ መኪና መጠቀም ስለማልፈልግ ጠዋትና ማታ አንተ ታመላለሰኛለህ ማለት ነው። ከዛ እከፍልሃለሁ። እሺ ደስ ይለኛል። እጄስ አሁን ካለበት ነገር አዎ ደስ ይለኛል እንጂ የሚገባው እንዴ። ደግሞ ታውቃለህ ተስፋ፣ ያው ያልተማረ ሰው ከዚህ የተሻለ ስራ መስራት እንደማይችል አይደለም እንዴ ተስፋ? እሺ አሁን ከጨረስን መሄድ እችላለሁ? አዎ ትችላለህ። የታክሲ ከሌለ ልስጥህ። እሺ ስጠኝ። እነዚህ ስንት ናቸው? 200 ብር። እሺ እነዚህስ? 10 ብር 20 ብር። በጣም አሪፍ። ያው ለታክሲ ይሄ ይበቃል ብዬ አስባለሁ። ተስፋ ጠዋት 12 ሰዓት ሲል እዚህ መገኘት አለብን። እኔ በሰዓት ቀልድ አላውቅም። እሺ እንዳትጣለኝ። እሺ አረፍ በእናትህ። አብራኬ ትወደኛለህ እንዴ? ማ እኔ? አዎ አንተ ትወደኛለህ ወይ? አዎ እንደ ማንኛውም ሰው እወድሻለሁ። ግን ሊልዬ ለምን ጠየቅሽኝ? ምን እንደሚገርመኝ ታውቃለህ? ብዙ ጊዜ የቃቃ ባልና ሚስት መጨረሻቸው አያምርም። ሲያድጉ ይተፋፈራሉ መሰለኝ፣ አንድ ላይ አይቀጥሉም። እና የኔና ያንተ አንድ ላይ ለመሆን እስካሁን ድረስ ይገርመኛል። ይሆናል። ግን ሊልዬ አፈቅርሻለሁ ብለሽ ትቀበኛለሽ እንዴ? አንተ ያማል እንዴ? አብራክ ሲጀመር እኔ እንደ ወንድሜ ነው የማይክ። ሲቀጥል ደግሞ ፍቅረኛ አለኝ ብዬ ነግሬህ የለ እንዴ? ደግሞ ምንድን ነው የሚያነታረካችሁ? በልን ረፍዷል። ሁለታችሁ ማሰብ ይሰርችላችኋል። አኗሪ ታፈቅረኛለህ? አዎ በጣም ነው የማፈቅርሽ። ግን አኗሪ የሃይማኖታችን ነገር እንዴት ልናደርግ ነው? ፍቅር እኮ ሃይማኖት አይገድበውም። በቃ አንቺም በሃይማኖትሽ እኔም በሃይማኖት ተቻችለን እንኖራለን። አረረረ አይሆንም እንዴ! የሁላችንም ሃይማኖት እኮ ተቻቻሉና ተጋብታችሁ የሚል መጽሐፍ ቅዱስም ሆነ ቁርአንም ላይ የለም። ምን አገባሽ? ዝም ብለሽ አትቀርጭም እንዴ? ደግሞ ይሄ እኮ ለቲክቶክ እንጂ ትክክለኛ ላፋችን አይደለም። ቢሆንስ እናንተን የሚያያችሁ ሰዎች እውነት መስሏቸው ህይወታችሁ ላይ ተገብሩታል። አንቺ ደግሞ ብዙ ተከታይ ያለሽ፣ ኋላ ተጠያቂ ማን ነው? እኔ አንድ ሀሳብ አለኝ። ምንድን ነው? ንገረን። እኔን ለምን አፈቅርሃለሁ አትይኝም? አንተን የጅል ካራክተር ስለምታ ማማን ነው? አንተን ነው። በማርያም ለክርስቲ ሳትዋሺ ንገሪ።
ንጅል መስላለሁ? ለቅርሽ ካልከኝማ አዎ ትመስላለህ። አባ ለምንድን ነው የምታለቅሰው? እባክሽ ምንም አልሆንኩም። አንዳንዴ ግን የኔ እድል ይገርመኛል። ንገረኝ እንጂ ለምን ትደብቀኛለህ? ደግሞ አልቅሰህ እኔን ማታስለቅሰኝ አባቴ። እሺ አላለቅስም። ግን እናት እስኪ አንድ ጥያቄ ልጠይቅሽ። እሺ ጠይቀኝ። አንቺ እንደ ቆንጆ ሀብታም ብትሆኝና የድሮ ጓደኛሽ ስታገኙ ለትራንስፖርት ስንት ብር ትሰጪዋለሽ? እንደ ቦታው ይወስነዋል። ከየት ወዴት ነው? ከየትም ይሁን ቅርብም ሆነ ሩቅ ብቻ ስንት ትሰጪዋለሽ? እኔ እንደ ቆንጆ ሀብታም ብሆን አብሶ የድሮ ጓደኛዬን ባገኝ ዝቅተኛ 1000 ከፍተኛ 5000 ብር። 1000 ብር? 20 ብር እኮ ነው የሰጠኝ። 20 ብር እና ተቀበልከው? አዎ ተቀበልኩት። ኪሴ ውስጥ ምንም ስላልነበርና እሱን ላለማስቀየም ብዬ ተቀበልኩት። እሺ በቃ እሱን እርሳው። ስራውን ግን ምንድነው ያስቀጠረክ? ስራውን እንኳን አልሰራውም። ለምንድን ነው ማሰራው? ስራው ለእኔ ስለማይመጥነኝ ነዋ። ስራው ለአንቺ ብነግርሽ ራሱ አዝነሽልኝ እንዳሰራው ትኛለሽ። አላዝንልህም። ስራው ምንም አይነት ስራ ይሁን ትሰራለህ። ጨርሻለሁ። እሺ አንቺ ካልሽ። አካውንቴ ላይ ትንሽ ብር አለ። ለስራው የሚሆንን ቲሸርትና ሱሪ እንገዛለን። ና እንሂድ። እና ወይ የመብራትና የውሃ አልከፈልኩም። ካላስቸገርክሽ እሱን ብከፊልኝ ደስ ይለኛል። ስሚ ስትይኝ ግንባሬ ላይ ንቅሳት ያለብኝ ይመስልሻል እንዴ? ፋራ አደረግሽኝ። ፋራውን ሻሎሽ እሱ ነው እኔ ከቻልሽ ከወንድም ያነብ ትወርጂ ደስ ይለኛል። እሱ እንደሆነ አያፈቅርሽ። ምን ነው ምን አስለቀቀብሽ? እሺ ለነገሩ ሁለታችሁም ወንድ ናችሁ። አሳደጊ ነው አንቺ እንዴት አባሽ ናችሁ? አመዳ ነኝ እየሰራሽ ነው እንጂ የምታውቂው። ማን ስራ? እሺ አፈቅራለሁ ብዬ የምር ጓደኛዬ መጠጥ ስለጋበዝከኝ አመሰግናለሁ። መጠጣት ናፍቆኝ ነበር። በዚህችው የተለመደችው ሴቷን የምትጋብዘኝ አንተ ያማል ባልዳርኩ ምን ዋጋ አለው? እዛ ላይ እኮ ደካማ ነች። ነግራት በንግግር እኮ ሁሉም ይፈታል። እንዴ ምን ብዬ የምነግራት? እዛ ላይ ደካማ ነች ብዬ ነው የምነግራት? ነውር አይደል እንዴ? ነውሩማ አለመናገር ነው። ይኸውልህ ጓደኛዬ፣ ማንኛውም ነገር በውይይት ይፈታል። ተነጋገሩና ችግራችሁን ፍቱ። የምር ጓደኛዬ፣ እንዳንተ አይነት ቅን ጓደኛ ስላገኘው ደስ ብሎኛል። ሰው ለካ ቀርበህ ስታየው ሌላ ነው። እውነት ንጹህ ልብ ነው ያለ። አመሰግናለሁ ጓደኛዬ። ይኸውልህ እስካሁን በጣም ያናደደኝ ነገር የቆንጆ ባህሪ መቀየር ነው። አይግረምም፣ እሱ አስመሳይ ሰው ነው። ባለፈው ስልክ ሲያወራ ሰምቼው ነበር። አንተን ማባል እንደሚፈልግ እያወራ ነበር። እንደዛ ከሆነማ ከዛሬ ጀምሮ ፕሮጀክተሩን አልሰራም። አዎ እንዳሰራው። እስከ መቼ እሱ ጋር ሆነ ትሰራለህ? አንተ የተቀጠርከው ሹፌር ተብለህ እሱ የሚያሰራህ ሌላ። በአንተ ስም እኮ ነው እየከበደ። እውነትህን እኮ ነው። እሺ እንጠጣና ልሸኝህ። ግን ቆንጆ ሰዓት እንዳይረፍድብን በታክሲ ይበራል ብንሄድ አይሻልም? የት የምታውቀውን ሰዓት ነው ሰዓት የምትለው? ጭራሽ አርፍደህ መተህ ደግሞ ሰዓት ይላል እንዴ? ግን እኮ ቆንጆ 1 ደቂቃ እኮ ነው ያረፈድኩ። 1 ደቂቃ? 1 ደቂቃ ላደጉት ሀገራት ምን ያክል ዋጋ እንዳለው ታውቃለህ? ለነገሩ ተው አንተ ምን ታረግ፣ ልፋ ቢለኝ ነው እንዲህ ድሃው ነው የቀረው ሰዓትን ባለመጠቀም ነው። እሺ እንሂድ በቃ። የሻውን ቁርስ በልተሃል? አዎ በልቻለሁ። በቃ እኔን ካፌ አስገባኝና እኔ እስክበላ ትጠብቀኛለህ። እሺ ግን ውጭ መጠበቁ አስፈላጊ ነገር ነው እንዴ? እና ከበላ እኔ ጋር ትሰራለህ ነው ወይስ ልታፈጥብኝ ነው? ምን ይላል ይሄ? ና አሁን እንሂድ። ቻቻዬ እንዴት እንደናፈቀኝ። እንዴት መጣሽ? ናፍቀኸኝ ነው። ማለቴ ክላስ ምናምን አልገባሽም? አዎ አልገባሁም። ከዚህ በኋላ አልገባም። ለምን? ማለትማ ከዚህ በኋላ አንተ እያረክ የምትለው ነው እኔም ማድረግ የምፈልገው። እኔ እኮ እያረኩ ሙሉ ቀን ሙሉ እያጨስኩ እየቃምኩ እኮ ነው እኮ። እኔም አጨሳለሁ።
ደግሞ የመጀመሪያ ጊዜ ስንገናኝ ትዝ አይልም? አራዳ መሆን ከፈለግሽ ማጨስም መቃመም አለብሽ ብላኝ ነበር። እኔ ደግሞ አራዳ ለመሆን ዝግጅቴን ጨርሻለሁ። በደስታ ትቀበለኝ? እንኳን ወደ አራዳው ጀማ በሰላም መጣሽ። ግን እኮ መድኃኒት እኮ በባዶ ሆድ አይጠጣም። በርቄ ምነው ሐኪም አጫውተሽ? በቃ ሂጂና መድኃኒቱን አምጪልኝ። እንዴ ምን አበጥሽ? መድኃኒቱን ለምግብ መሰለሽ እንዴ? ደግሞ የረሳሁልሽ እንዳይመስልሽ። አትጉረሽ እያልኩሽ ጎረሽ አይደል? ምን ላድርግ? ቆንጆን ላለማስቀየም ብዬ እኮ ነው። ሂጂ በቃ። እሺ በማርያም እንዲሁ በምታምነው በአለ ይዣለሁ። ደብዳቤውን ለኔ አይደለም አይደል የጻፍከው? አዎ ካልከኝ አለቅሳለሁ። አዎ ላንቺ እንዴት አድርገን የጠቀስከኝ? እኔ ለርሰ መመሩ ነው። እንዴት እንደምወድሽ ታውቂያለሽ አይደል? አውቃለሁ። እኔም በጣም ነው የምወድህ። የመጀመሪያ ስራ ቀን እንዴት ነበር? ምንም አይልም፣ ቆንጆ ነው። አየክ እንዴት እንዳማረብህ። ደግሞ ለማሚ ስራ መጀመርን ነግረን በጣም ነው ደስ ያለን። በአንድ ቀን ነው እንዴት እንዳማረብህ የምትይ? እንዴ ለምን አንድ ደቂቃ አይሆንም? ስራ ሰርተህ ስትመለስ እኮ መንፈስ ይታደሳል። አይ አንቺም አንድ ደቂቃ አልሽ? ምን ነው ሌላም ሰው ብሎኝ? ምን ነውና መቀናት ነው? እኔ የምልሽ ብራዘር እሱ ነው የባለፈው ነገር ተሳካልሽ እንዴ? አዎ እየተሳካልኝ ነው ብራዘር። አሬ በረጋግድልን ብራዘር። የሌለ ወመላ ግድ ነው። እኔ የምልሽ የቅባት ልጅ አልካት እሷ ናት እንዴ? አረው 6 በሚሉሽ ፍሬሽ ነገር ናት ታስታውቃለህ? አረ 6 አንተ እንዴ ምን እሺ ነው 6 የምትሉት? 666 ናችሁ እንዴ? እንዴት ነው ግን ድባቡ ተመቸሻ? አረ አበደ ነው። ይጨመር እንዴ? አረ ደስ ይለናል። እስቲ ቦስ ምን ነው ቻው ተጠራኝ? አመመህ እንዴ? አይ በፍጹም አላመመኝም። ተመስገን። አቻኩለህ ስትጠራኝ እኮ ያመመህ መስሎኝ እንዴት ተጨንቄ እንደመጣሁ። ባይገርም የነገርከኝ ነገር እውነቱን አገኘሁት። ምኑን ቦስ? ያ ከይሲክ የክንፈ ነገር ነው። እንዴት ነቃህበት? እኔማ ቤት እሰራለሁ ሲለኝ አይ አይሆንም ቢሮ ነው የምትሰራው ስለው ደንግጦ ነው መሰለኝ አልችልም ፕሮጀክቱን ካሁን በኋላ ማቋረጥ እፈልጋለሁ አለኝ። ነግሬሃለሁ እኮ ቦስ፣ ፕሮጀክቱ በሌላ ሰው ከፍሎ ነው የሚያሰራው። ወይኔ ቆንጆ እንዴት ይሸውደኛል። እኔ ያን ሁሉ ማበረታቻ እየሰጠሁት ጭራሽ ልማቱ አይገባውም ነበር። ለማንኛውም ከዚህ በፊት አንተ እንደምትሰራው ራስህ ስራው። በአስቸኳይ እፈልገዋለሁ፣ ቶሎ ጨርስልኝ። እሺ ቦስ፣ 24 ሰዓት በመስራት አንተን ለማስደሰት ዝግጁ ነኝ። መልካም። ዛሬ ደግሞ ምንድነው የሚያነጨንጨው? እባክሽ አሁን ርቦኛል፣ እንብላ እኮ እንበላለን። ግን ምን ተፈጥሮ ነው? እንደዛ ቻክሎ ከጠራኝ በኋላ እዛ ከደረስኩ በቃ ትቼዋለሁ ሂድ አይለኝም መሰለሽ? ወይኔ ተስፋ፣ በቃ የሀብታም መጫወቻ ሆኜ ልቅር። ተረጋጋ እንጂ አባቴ። ደግሞ ያቺ የተለመደችውን ጥብስ ጋብዝ፣ በደንብ ትረጋጋለህ። እሺ አረ ምን እሺ ድብር ተመለቀ አሁን ነገር እንትን በላ እኮ አንድ ዘፈን አጋብዘን እናጮ እናቴ ብዲ ካልተስማማሽ ልሂድ ካልሽኝማ በቃ ብለሽ ከተለየሽማ ይሁን እንጂ ሌላ ምን እላለሁ? ደግ ደጉን እመኝልሻለሁ። ሰላም ይሁንልሽ ይሳካልሽ ኑሮ ያፈቀርሽውም ሰው ያፍቅርሽ ጨምሮ። ወይኔ ወይኔ ወንድሜ መጣ።